ሄርሜላ ማመን አቅቷታል የምታየውን ነገር ማለት ነው። ተሳስታ የሩታ ክፍል የመጣች መስሏታል። በቃ ምን ልበላችሁ፣ ይሄን ያህል ማመን እያቃታት ነው። ይሄ ማለት አብርሃም የራሷ እንደሆነ አምና ተቀብላለች። አብርሃም ልጅ እንዳለውና ሚስት እንዳለው ረስተዋለች። አብርሃምን ክፍል ውስጥ ከሚስቱ ጋር ስላየችው ለሷ ማመን ከብዷታል። ይሄ ደግሞ ቤተሰብ ሌላ መዘዝ ሊያመጣ ይችላል። የሄርሜላ አደገኛ የወደፊት በቀል ነው ታየኝ። በአይኗ ውስጥ ነገሮችን የበለጠ ውስብስብ እንደምታደርጋቸው ሄርሜላ አትጠራጠሩ። ሄርሜላ የሩታ ፏ ብልጭ ማለት በጣም አሳስቧታል። ምክንያቱም ውሽማይን ልታማለልብኝ ነው በሚል ሰበብ ማለት ነው። ይሄ ማለት ሄርሜላም እንዲህ በቀላሉ አብርሃምን እንደማትተው የማንቂያ ደወል ነው ለሩታ ማለት ነው። አብርሃምን በደንብ ይዩት ቤተሰብ፣ ከራሱ አይደለም ፊቱን በደንብ ይዩት። ብዙ ነገሮች አይምሮ ውስጥ እየተመላለሱ የትኛዋ ነች ለኔ ቦታ ያላት የሚለው ነገር ያሳሰበው ይመስላል። እንግዲህ ለስሙ ስንት ዘመን አብሯት የቆየውን ሚስቱን አሁን ከመጣች አንድ ሴት ጋር እያነጻጸራት ይገኛል። ለውሳኔም እየከበደው ነው። እስከዚህ ድረስ ነው ሄርሜላ የአብርሃምን ልብና አይምሮ የወሰደችው። እንደዚህ እስከምታደርግ ድረስ ሩታ ዝም ማለት አልነበረብሽ። እንዲህ በቀላሉ የአብርሃምንና የሄርሜላን ግንኙነት ማየት አልነበረብሽ። ገና ባጭሩ በእንጭጩ መክታት ይገባሽ ነበር። ምክንያቱም አሁን ስር እየሰደደ ነው ያለ የነዚህ የሁለቱ ሰዎች ግንኙነት። በእርግጠኝነት አብርሃምን ወደ ራስሽ እንደምትመልሽ አውቃለሁ፣ ግን ላንቺ ቀላል እንደማይሆን እርግጠኛ ነኝ። ሩታ ቀላል አይሆንልሽ። በቀላሉ ከሄርሜላ ላይ አብርሃምን ወደ ራስሽ ማምጣት ላንቺ ቀላል የሚሆንልሽ አይመስለኝም። ብዙ ያለፋሻል። በደንብ ጠንክረሽ ለአብርሃም ሚስቱ አንቺ እንደሆንሽ ልጅ እንደወለድሽለት ምናልባት ረስቶት ከሆነ በደንብ በተግባር ልታሳውቂው ይገባሻል ለምልሽ። አብርሃም ሚስት እንዳለው መሰለኝ ዘንግተዋለች። ሩታ አስረግጣ ነግራታለች። ባለቤቴ ነው ብላ አሁን ነው እንደ የታየሽ ባልሽ መሆኑን አለቻት። ይሄ ማለት አንቺና አብርሃም ልባችሁ ከተራራቀ በጣም ቆይቷል። ያንቺና የአብርሃም የባልና የሚስት ጉዳይ ወረቀት ላይ ብቻ ነው እያለች ይመስላል ከንግግሯ ማለት ነው። ቤተሰብ ውድና የተከበራችሁ የግሬስ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ሩታ ክብሯን ዝቅ አድርጋ አብርሃምን ስትለምነው ነበረ። ሄርሜላ ከሚስቱ የበለጠ ለአብርሃም አሳቢና ደግ ለመምሰል ራሷን እያስመሰለች ነው፣ አብርሃም ፊት ለፊት ማለት ነው። አብርሃም ሩታን ትቶ ሄርሜላ እሷን እንዲመርጣት የማትፈነቅለው ድንጋይ እንደሌለ ያሳያል። ሄርሜላ ከአብርሽ አደገኛ ፍቅር ነው ያዛት፣ የጅል ፍቅር ነው ያዛት። ይሄ ደግሞ ለአብርሃምም ሆነ ለሩታ እንደዚህ አይነት ስሜት ሄርሜላ ውስጥ መኖሩ በጣም ያሰጋል። እኔ እኮ የሚገርም የሄርሜላ ድፍረት ነው። ሩታ ባለቤቷን ልታወራው ፈልጋ ልክ እንደ ባልና ሚስት ከአብርሃም ጋር አክት ስታረግ ሄርሜላ ምንም አልተመቻትም። ጭራሽ እንዳትነኪው ትላታለች። ግን ለስሙ እዚያ ሩታ ነች እንደዛ ማለት የነበረባት። የሩታን ቦታ የወሰደች ያህል ነው የሚመስለው ሄርሜላ ለአብርሃም ልጅ የወለደችለት እስኪመስል ድረስ ማለት ነው። እዚህ ጋር ሲነጋገሩ ይህን ቪዲዮ ለመጀመሪያ ጊዜ የአብርሃምና የሩታን ቪዲዮ ለመጀመሪያ ጊዜ የሚያይ ሰው ማን ሚስት እንደሆነች ማን ቅምጥ እንደሆነች ሄርሜላ የአብርሃም ባለቤት ነች እንደሚል እርግጠኛ ነኝ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።